ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 3 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን ደቡብ አማራ ቀጠና አሳምነው እዝ በሸዋ ሀገረ ማርያም ከፍተኛ ድል ያገኘበትን ውጊያ አካሂዷል። ዝርዝር የግንባር መረጃዎችን ይዘናል። ስምረትና አብይ የጻፈውን ድራማ ለመተወን ሲሯሯጡ የትግራይ ሰላምና ጸጥታ ቢሮ ደግሞ ከብልጽግና ጋር ጦርነት አይቀሬ መሆኑን አረጋግጧል። በስፋት አካተነዋል። በጋሞ ዞን ውስጥ በደረሰ የመሬት መንሸራተት አደጋ የሞቱ ሰዎች ቁጥር 52 መድረሱን ዞኑ አስታውቋል። ትራምፕ እኔ ስፈልግ ጦርነቱ ይቆማል ሲሉ፣ ኤፍቢአይ ደግሞ ኢራን በድሮኖቿ ካሊፎርኒያ ልታጠቃ እንደምትችል አስጠንቅቋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህም መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን ደቡብ አማራ ቀጠና አሳምነው እዝ በሸዋ ሀገረ ማርያም ከፍተኛ ድል ያገኘበትን ውጊያ አካሄደ። የካቲት 30 2018 ዓ.ም ምሽት 4 ሰዓት ጀምሮ እስከ ሌሊት 9 ሰዓት ድረስ የቆየና በኃይለ ማርያም ማሞ ክፍለ ጦር ዘመቻ ሸዋ አንድነት በሚል የተሰየመ የከሰም ወረዳ ሀገረ ማርያም ከተማ ላይ የሚገኙ የጠላት መጠቀሚያ ይዞታዎች ላይ ያነጣጠረ ልዩ ዘመቻ መካሄዱ ተገልጿል። በዚህ የሸዋ አንድነት በተበሰረበት ሌሊት በተካሄደ ዘመቻ ሁሉም የኃይለ ማርያም ማሞ ክፍለ ጦር ሻለቃዎች፣ ቃኝ ሻለቃና አባት አርበኞች የተሳተፉ ሲሆን በተጨማሪም ከቀኑ 10 ሰዓት ጀምሮ የከሰም ኮር ተወርዋሪ ጦር በጋራ የተሳተፉበት እንዲሁም ጠላትን መውጫ መግቢያ ያሳጣ በሌሊት ጨረቃ ብርሃን ተጀምሮ በቀን በፀሐይ ብርሃን የቀጠለ ውጤታማ ዘመቻ መሆኑ ተነግሯል። በዚህ ሸዋ አንድነት ተብሎ የተሰየመና 5 ሰዓታትን በፈጀ የመጀመሪያው ክፍል የሌሊት ዘመቻ በቀጥታ ያገዛዙ መቀመጫ ምሽጎች ላይ ያነጣጠረ መብረቃዊ ጥቃት ተከትሎ ጠላት በደረሰበት ከባድ ድብደባ ከምሽጉ ወጥቶ በመሄዱ የሀገረ ማርያም ከተማን እስከ ንጋት ድረስ የኃይለ ማርያም ማሞ ክፍለ ጦር በቁጥጥር ስር ውሎ ለሰዓታት መቆየቱም ተገልጿል። ይህ በእንዲህ እንዳለ በትናንትናው ዕለት ንጋት አካባቢ ላይ በሌሊቱ ጨረቃ በተሰራው በየሸዋ አንድነት የተሰየመው ዘመቻ በደረሰበት ኪሳራ የተበሳጨው የብልጽግና ኃይል ተጨማሪ ኃይል ከያለበት አሰባስቦ እንደተለመደው በሞርተር ጭምር የተደገፈ ጥቃቶችን በኃይለ ማርያም ማሞ ክፍለ ጦር ላይ ሰነዘረ ሲሆን በምላሹም የኃይለ ማርያም ማሞ ክፍለ ጦር ሻለቆች ልክ እንደ ሌሊቱ ዘመቻ በተናበበ መልኩ አጸፋዊ ምላሽ ሰጥተው እንዳመጣጡ አስተናግደውታል። በሶስት ግንባሮች በየቆር ግንባር፣ በየርማታ ሀገረ ግንባርና በሀገረ ማርያም ግንባር ሲተለተል የመጣውን የአገዛዙን ኃይል አይቀጡ ቅጣት በመቅጣት ባለበት ስፍራ ሁሉ እያደነ መራር የፋኖነት ክንዱን ግቶታል። በሌላ ግንባር የኃይለ ማርያም ማሞ ክፍለ ጦር ተወርዋሪ በአራት አቅጣጫ ለጥቃት የመጣውን የጠላት ኃይል ቀጥቅጠው መልሰውታል። በትናንት ዕለት ማለትም የካቲት 30 2018 ዓ.ም ጠላት ለወረራ የላከው ሞርተርና ዲሽቃ የተጠቃውን 112ኛ ክፍለ ጦርና ከሁሉም የጦር ክፍሎች አየር ወለድ ባህር ኃይል ጸረ ሽምቅ ብለው የሚጠሩት ኃይልን ጨምሮ ኃይለ ማርያም ማሞ ክፍለ ጦር ወደሚገኝበት ቀጠና ቢያጓጉዝም በቂውን ምላሽ በመስጠት መመለሱ ተሰምቷል። ይህ የጠላት ተደጋጋሚ ሙከራ ዋና ዓላማው ኃይለ ማርያም ማሞ ክፍለ ጦርን በማዳከምና ቀጠናውን በቁጥጥር ስር ለማድረግ የታሰበ ቢሆንም ሁሉም የኃይለ ማርያም ማሞ ክፍለ ጦር የማይቀመሱ ሻለቆችና ተወርዋሪ ሻለቃ በተናበበና በተቀናጀ ውጊያ የብልጽግናን ሀሳብ በተደጋጋሚ አክሽፈውታል። ይህ ኃይል አንድ ንጹሐን ካህን ስማቸው ቄስ መምሬ ኃይሉ ንጉሴ የተባሉ የጎርፎ ከተማ አጉራሜዳ ነዋሪ ሆኖ ቤታቸው በራፍ ላይ የረሸናቸው ሲሆን እንዲሁም በዚያው በጎርፎ ከተማ መደቡት ጎጥ ነዋሪ በሆነ አርሶ አደር ስዩም ተገኘ የተባለ አርሶ አደር ቤት ላይ የጣለው ሞርተርም በርካታ የቤት እንስሳቶችን ገድሎ የአርሶ አደሩን ቤትንም ማፍረሱ ታውቋል። በዚህ ዕለት ብቻ አገዛዙ ጦር 25 የሞርተር ጥቃቶችን አድርገዋል። በዚህ ውጊያ የማይገባበት ቦታ የገባው የአብይ አህመድ ጦር ቁጥር በርካታ የሆነ ጦር ያለቀበት ሲሆን 11 ቁስለኛም ይዞ ተመልሷል ሲል የከሰም ኮር ህዝብ ግንኙነት ኃላፊ አርበኛ አበባየው ሰይፈ መረጃውን ከግንባር አድርሶናል። ስምረትና አብይ የጻፈውን ድራማ ለመተወን ሲሯሯጡ የትግራይ ሰላምና ጸጥታ ቢሮ ደግሞ ከብልጽግና ጋር ጦርነት አይቀሬ መሆኑን አረጋግጧል። በአብይ የተደረሰውን የምርጫ ጉዳይ ድራማ ጌታቸው ረዳና በለጠ ሞላ እየተወኑ መቀጠላቸው ተመላክቷል። ወልቃይትን ከትግራይ ነጥቄ ለፌዴራሉ አስገብቻለሁ የሚለውን የአብይን ድርሰት ተቃዋሚና ደጋፊ ሆነው የሚጫወቱት ጌታቸው ረዳና በለጠ ሞላ ዛሬም የድራማውን የግጭት ክፍል ጡዘት በማርገብ ወደ መወዳደስ ገብተዋል። በዚህም ጌታቸው ረዳ አገኘው ተሻገር በሞቅታ የጻፈው ደብዳቤ እንጂ ፌዴሬሽን ምክር ቤት የወሰነው ውሳኔ ስላልሆነ ፍርድ ቤቱ ውሳኔ ስጠኝ፣ ክሴን አቋርጫለሁ የሚል እርስ በርሱ የተምታታ ደብዳቤ ጽፏል።
በለጠ ሞላ በበኩሉ የጌታቸው ረዳን ውሳኔ በማወደስና በማሸሞር መልእክቱን አስፍሯል። እነዚህ ሁለት የብልጽግና ሎሌዎች ጥያቄዎቻቸው በፍርድ ቤት የሚሆን በብልጽግና ፖለቲካዊ ውሳኔ እንደማይፈታ እያወቁም ጭምር የታዘዙትን ለመፈጸም ላይታች የሚሉት ሀገሪቱ ሌላ ተጨማሪ ትልቅ ጦርነት ለማስተናገድ ጫፍ ላይ በደረሰችበት ወቅት ነው። ምክንያቱም በትናንትናው ዕለት ብቻ እንኳን ብልጽግናና ህወሓት ከምንጊዜውም በላይ በከባድ ቃላት ሲዛዛቱና መስመር ሲተላለፉ እንደነበር ለመመልከት ተችሏል። ለዚህም በሌተናል ጀነራል ታደሰ ወረደ የሚመራው የጊዜያዊ አስተዳደር አካል የሆነው የክልሉ ሰላምና ጸጥታ ቢሮ ከእስከዛሬው በተለየ መልኩ የብልጽግናውን አገዛዝ የሚዘልፍና ማንነቱን የሚያሳይ ጠንከር ያለ መግለጫ አውጥቷል። ቢሮው ከዚህ ቀደም የትግራይን ህዝብ የቀን ጅብ በሚል ፍረጃ ለአደጋ ሲያጋልጥ የነበረውን የብልጽግና አገዛዝ ጅብ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ በሚል ወርፎታል። ቢሮው ይቀጥልና ጦርነት መጀመር ቀላል ነገር አድርጎት በእውር ድንብር ገብቶበት ህዝቦችን በማንገላታትና በማጎሳቆል የሀገርን ክብርና ዝና ክፉኛ አበላሽቶ እንዳይሆን አድርጎ መሳቂያና መሳለቂያ የሆነው የብልጽግና ስርዓት ስለ ሰላምና መቻቻል ያለ ሀፍረት ሲያወራ ማየት እጅግ ይገርማል ሲል ያብራራል። ይህን ያለበት ምክንያት ደግሞ በትናንትናው ዕለት የብልጽግና አገዛዝ አርሚ 70 የተባለውን በሱዳን የሚገኝ የህወሓት ጦር አዋሽ 40 አምጥቼ ወደ ተሃድሶ አስገብቻለሁ ማለቱን ተከትሎ ነው። ብልጽግና ከላኪዎቹ ባገኛት እንጥፍጣፊ ዳረጎት በከተማዎች ሳርና ቅጠል ተክያ አስዋብኩላችሁ የሚል የሞኞች ዘፈን ክፋቴን ይሸፍንልኛል በሚል የዘውትር አጀንዳው ካደረገው የቆየው ይህ ቡድን አሁን ደግሞ የትግራይን ሰራዊት በተናጠል እያገኘ ትግራይ ውስጥ ያለው የተሃድሶ ኮሚሽን ቅርንጫፍ ጽህፈት ቤትም ጭምር ሳያውቀው ዲዲአር መጀመሩን የሚገልጽ ጎምዛዛ ቀልድ አሰራጭቷል ሲልም ሰላምና ጸጥታ ቢሮ አንስቷል። ይህ የቢሮ መግለጫ በሁለቱ ኃይሎች መካከል ጦርነት አይቀሬ መሆኑን የሚያመላክት ሲሆን የህወሓት ኃይሎችም ማምረራቸውን ያሳዩበት መግለጫ ነው። ሆኖም ግን የትግራይ ሰላምና ጸጥታ ቢሮ ይህን የብልጽግና ተግባር ከመኮነን ባለፈ ድርጊቱ እውነት ወይስ ሐሰት ነው በሚለው ላይ ምላሽ አልሰጠም። ነገሮች እንዲህ ጡዘት ላይ በደረሱበት ሁኔታ ውስጥ አብንና ስምረትን የሚመሩት ጌታቸው ረዳና በለጠ ሞላ ከአብይ በስጦታ ያገኟትን ስልጣን ለጊዜውም ቢሆን ለማጽናት ሲሉ ለፋኖና ከኦነግ ጋር ውጊያ እየተደረገ ከኤርትራ ከህወሓትና ከሱዳን ጋር ሌላ ጦርነት ሊጀመር ጫፍ ላይ በተደረሰበት ሁኔታ ወልቃይትና ራያን እንደ ካርድ እየተጠቀሙ ህዝቡን ማደንዘዝ ላይ መሆናቸውን አስተያየት ሰጪዎች ይናገራሉ። በጋሞ ዞን ውስጥ በደረሰ የመሬት መንሸራተት አደጋ የሞቱ ሰዎች ቁጥር 52 መድረሱን ዞኑ አስታወቀ። በዞኑ ለሰዎች ህይወት መጥፋት ምክንያት የሆነው የመሬት መንሸራተት ያጋጠመው በጋጮ ባባ ወረዳ ማዞ ዶይሳ ቀበሌ ውስጥ የካቲት 30 እና መጋቢት 1 2018 ዓ.ም የጣለውን ዝናብ ተከትሎ ነው። የኮሚኒኬሽን ቢሮ በፌስቡክ ገጹ ላይ ባጋራው መረጃ በጋጮ ባባ ወረዳ ማዞ ዶይሳ ቀበሌ በተከሰተው የመሬት መንሸራተት ህይወታቸው ካለፈ 52 ሰዎች በተጨማሪ እስካሁን የደረሱበት ያልታወቀ 50 ሰዎችን የመፈለግ ጥረቱ መቀጠሉን አስታውቋል። የጋሞ ዞን የከተማና አስተዳደር ልዩ አማካሪ አቶ ተስፋ ጽዮን ዘነበ በዞኑ ደጋማ አካባቢዎች በጣለው ወቅቱን ያልጠበቀ ከፍተኛ ዝናብ የመሬት ናዳው መከሰቱን ተናግረዋል። የመሬት ናዳው የደረሰው መጋቢት 1 2018 ዓ.ም ከእኩለ ሌሊት በኋላ ነው ያሉት አቶ ተስፋ ጽዮን ባልተለመደና ባልተጠበቀ መንገድ ከፍ ያለ ዝናብ ይጥል ነበር ሲሉ ሁኔታውን አስረድተዋል። ኃላፊው አክለውም በአካባቢው ይጥል የነበረው ዝናብ ረቡዕ መጋቢት 2 2018 ዓ.ም ማለዳ ድረስ መቀጠሉንና ይህም ሁኔታውን አስቸጋሪ ማድረጉን ተናግረዋል። አቶ ተስፋ ጽዮን የ52 ሰዎች አስከሬን ከናዳው ውስጥ በቁፋሮ መውጣቱን ገልጸው የ50 ሰዎች ፍለጋ ቀጥሏል ብለዋል። በዞኑ በርካታ ተዳፋት ቦታዎች እንደሚገኙ የገለጹት አቶ ተስፋ ጽዮን አሁን የመሬት ናዳው በደረሰበት ስፍራ ግን ከዚህ ቀደም ምንም አይነት አደጋ ደርሶ እንደማያውቅ ተናግረዋል። በዞኑ የመሬት ናዳ ይከሰትባቸዋል ተብለው በጥናት በተለዩ አካባቢዎች ነዋሪዎችን የማንሳትና ወደ ሌላ ቦታ ወስዶ የማስፈር ስራዎች መሰራታቸውን የተናገሩት አቶ ተስፋ ጽዮን ይህ አካባቢ ግን ከዚህ አይነት ግምትና ስጋት ነጻ ስለነበር ምንም አይነት እርምጃ አለመወሰዱን አስረድተዋል። በጋሞ ዞን የጣለን ከባድ ዝናብ ተከትሎ በተከሰተ ከባድ ጎርፍና የመሬት ናዳ የሞቱ ሰዎች ቁጥር ሊጨምር እንደሚችል ተሰግቷል። የዞኑ ባለስልጣናት በአደጋው የጠፉ 50 ሰዎችን የመፈለግ ጥረቱ አሁንም መቀጠሉን የገለጹ ሲሆን በህይወት ለተረፉትም እርዳታ የማሰባሰብ ሂደት ተጀምሯል። ከባዱ አደጋው የደረሰው ከከባድ ዝናብ በኋላ ባጋጠመ የመሬት መንሸራተት ሲሆን አካባቢው ተዳፋት በመሆኑ የህይወት አድን ስራውን ከባድ አድርጎታል። አደጋው በተከሰተበት ስፍራው የዞኑ ዋና አስተዳዳሪን ጨምሮ
የፌዴራልና የክልል የህዝብ ተወካዮች ምክር ቤት አባላት ተገኝተው በአደጋው ቤተሰቦቻቸውን ያጡ ሰዎችን አጽናንተዋል። በደቡብ ኢትዮጵያ ክልል የሚገኘው የጋሞ ዞን በተደጋጋሚ በከባድ ዝናብና በጎርፍ ከሚጠቁ የአገሪቱ አካባቢዎች መካከል አንዱ ነው። በ2016 ዓ.ም በጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሻቻ ጎዝዲ ቀበሌ በተከሰተው ተመሳሳይ የመሬት መንሸራተት ከ200 ሰዎች በላይ መሞታቸው ይታወሳል። በደቡብ ኢትዮጵያ የመሬት መንሸራተትና የጎርፍ አደጋዎች የሚከሰቱ ሲሆን በ2016 ከባድ ዝናብ ባስከተለው የጎርፍና የመሬት መንሸራተት ከፍተኛ ቁጥር ያላቸው ሰዎች ሕይወታቸውን አጥተዋል። ትራምፕ እኔ ስፈልግ ጦርነቱ ይቆማል ሲሉ፣ ኤፍቢአይ ደግሞ ኢራን በድሮኖቿ ካሊፎርኒያን ልታጠቃ እንደምትችል አስጠነቀቀ። ባለፈው ሳምንት ኤፍቢአይ ለሎስ አንጀለስ የህግ አስከባሪ አካላት በጻፈው የውስጥ ማስታወሻ ኢራን ወደ ካሊፎርኒያ ድሮኖች ልታስወነጭፍ እንደምትችል ማስጠንቀቁ ተዘግቧል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ እንደዘገበው ከሆነ ኢራን በካሊፎርኒያ ላይ ድንገተኛ ጥቃት ለመፈጸም ከባህር ላይ ድሮን ልታስወነጭፍ ትችላለች ሲል አስጠንቅቋል። የአሜሪካ መንግስትና ካሊፎርኒያ ግዛት ህግ አስከባሪ የደህንነት ባለስልጣናት ለዜና ተቋሙ እንደተናገሩት ማስታወሻው ላይ እንደሰፈረው የሚታወቅ ወይንም የተለየ ስጋት የለም። የሎስ አንጀለስ የህግ አስከባሪ አካላት መረጃውን ያገኙት በኢራን ላይ አሜሪካና እስራኤል ጦርነት ከመክፈታቸው በፊት ነው። የካሊፎርኒያ አስተዳዳሪ ጋቪን ኒውሰም በኤክስ ገጻቸው ላይ እንደጻፉት በአሁኑ ጊዜ ምንም አይነት የተለየ ስጋት እንዳለ ባናውቅም በግዛታችን ለሚከሰት ማንኛውም አደጋ ዝግጁ ሆነን እንጠብቃለን ብለዋል። በተመሳሳይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለአክሲዮስ የዜና ወኪል ከኢራን ጋር የሚደረገው ጦርነት በቅርቡ ይበቃል ሲሉ ተናግረው ምንም ኢላማ የሚደረግ የቀረ ነገር የለም ብለዋል። በኢራን ላይ የሚካሄደው ጦርነት እንዲያበቃ በፈለኩ ጊዜ ሁሉ ያበቃል ሲሉ ትራምፕ መናገራቸውን የዜና አውታሩ ዘግቧል። አሜሪካ ከእስራኤል ጋር በመሆን ኢራን ላይ ጥቃት መፈጸም የጀመረችው የካቲት 1 2018 ዓ.ም ነበር። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ ረቡዕ ዕለት ጦርነቱ ያለምንም የጊዜ ገደብ ይቀጥላል ብለው ነበር። ካትዝ እንዳሉት ጦርነቱ አስፈላጊ እስከሆነበት ጊዜ ድረስና የእስራኤልና የአሜሪካ የጋራ ዘመቻ ሁሉም ዓላማዎች እስኪሳኩ ድረስ ይቀጥላል ሲሉ መናገራቸውን ሮይተርስ እና ዘ ታይምስ ኦፍ ኢዝራኤል ዘግበዋል። በሌላ በኩል ረቡዕ ሌሊት በኢራቅ ባስራ ከተማ አቅራቢያ በሚገኝ ኡም ቃስር ወደብ 2 ነዳጅ ጫኝ መርከቦች ላይ ጥቃት ተፈጽመዋል። የኢራቅ ወደብን የሚያስተዳድረው ኩባንያ ከመርከቦቹ ላይ የ38 ሰራተኞችን ሕይወት ማትረፉንና አንድ ሰው መሞቱን ለአገሪቱ የመገናኛ ብዙሃን ገልጿል። መርከቦችን የሚከታተሉ ድረገጾች ሁለቱ ነዳጅ ጫኞች ጥቃት ከደረሰባቸው በኋላ የሕይወት አድን ጀልባዎች ከበዋቸው አሳይተዋል። መርከቦቹ ላይ ፍንዳታው በምን ምክንያት እንደተከሰተ እስካሁን ድረስ ግልጽ አይደለም። በባስራ የሚገኝ የደህንነት ሰራተኛ ለሲኤንኤን እንደተናገሩት ከሆነ ፈንጂ የተጠመደበት የኢራን ጀልባ ሁለቱ መርከቦችን እንዳጠቃች ይታመናል። ነገር ግን በጉዳዩ ላይ ምርመራ እየተካሄደ እንደሆነ ተናግረዋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ጦርነት ከተጀመረበት ጊዜ ጀምሮ 1100 ህጻናት መቁሰላቸው ወይም መሞታቸውን ዩኒሴፍ ገልጿል። በመካከለኛው ምስራቅ የተከሰተው ጦርነት በቀጠናው ለሚገኙ በሚሊዮን የሚቆጠሩ ህጻናት አሰቃቂ ነው ሲል የተባበሩት መንግስታት የህጻናት ኤጀንሲ አስታውቋል። አሜሪካና እስራኤል የካቲት 21 2018 ዓ.ም ኢራን ላይ ጥቃት ከከፈቱበት ዕለት አንስቶ ከ1100 በላይ ህጻናት ጉዳት ወይም ሞት እንደደረሰባቸው ዩኒሴፍ ባወጣው መግለጫ አስታውቋል። መግለጫው አክሎም ይህ መረጃ በኢራን የተገደሉ 200፣ በሊባኖስ 91፣ በእስራኤል 4 እንዲሁም በኩዌት 1 ህጻናትን ያጠቃልላል። ዩኒሴፍ የህጻናትን መገደልና የአካል ጉዳት ማድረስ ወይም ህጻናት የሚገለገሉባቸውን አስፈላጊ አገልግሎቶች ማውደምና መቋረጥ ምንም ምክንያት የሚቀርብበት ነገር አይደለም ብሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።